ነው ማላቋ አንዱ ዓለም ነው። ስለ ቀነኒ አዱኛ ለመናገር ነው የመጣሁት። ቀነኒ አዱኛ በመሞት ምን እንደተደረገበት አላቅም። ሴት ላይ ጓደኛዬ ላይ ልጁን እንደዚህ እንደ ጭራቅ የሆነ ሰዓት የሚባለው የሚቀየረውን አንዱ ዓለም ለኦሮሞ ያለንም ጥላቻ አገኘው አውቀዋለሁ። እንኳን ምክንያት አግኝታ አይደለም። አሁን ጥያቄው ከመሬት ላይ ያነሷት እሱና ቤተሰቦቹ ናቸው። ከፎቅ ላይ ወድቃ ማን የገፈተራት? ኦልሞስት በቃ ታስተውቃለች። በጣም ከስታ ነበረ። ሚስቱን ይደበድባት ከሆነ ይደበድባታል ብለን ማውራት አለብን። ሰው እያየ ማለት ነው። አንዱ ዓለም አሁን በጣም ተወዳጅ ዘፋኝ ነው አይደለ? ቀነኒ እኮ አሁን ከአንዱ ዓለም ጋር ናት። ጎረቤቶቿ ምናምን ደግሞ የሚናገሩት አሁን የአንዱ ዓለምና የሟች ቀነኒ የቅርብ ጓደኞች ስለነ አንዱ ዓለም የጓዳ ሚስጥር የሚያውቁትን በተሰበረ ልብ አጋርተዋል። አንዱ ዓለምም ዛሬ ፍርድ ቤት መቅረቡ ይታወቃል። የሟች ቤተሰቦች ልጃቸው ፍትህ እንድታገኝም ተማጽነዋል። የአንዱ ዓለም የጓዳ ሚስጥራቸውስ ምን ይመስላል? የተደረገውን ቆይታ ከራሳቸው አንደበት ወደ እናንተ እናደርሳለን። ውድ የእውነት ቲዩብ ቤተሰቦች ፈጣሪ ከሚሰማው አስደንጋጭ ዜና ሁሉ ይሰውራችሁ እያልን ወደ መሰናዶዎቹ ተሻገርን። አብራችሁን ቆዩ። ሊሰደብ ይችላል ምናምን የሚባል ነገር የለም። አንዱ ዓለም አሁን በጣም ተወዳጅ ዘፋኝ ነው አይደለ? ሚስቱን ይደበድባት ከሆነ ይደበድባታል ብለን ማውራት አለብን። ለልተ ግን ሄዶ ለመቅበር ለምንድን ነው የቸኮሉት? ለምንድን ነው የሚያስቸኩለው? እንደዚህ እንዳይጣራ ነው። ኦሬዲ እኮ መሰለሽ ይኸውልሽ አሻራ እንዳይመረመር ተመርምሯል እኮ እሱ ሚሊዮን ሆስፒታል ገብቷል። ግን ምንድነው ፎሬንሲክ ምናምን እኛ ጋር የለም ብዙ ኢትዮጵያ ውስጥ። በነገርሽ ላይ ኢትስ ሪሊ ሃርድ ጀስቲስ ለማግኘት ሃርድ የሆነ ዲኤንኤ ምናምን ቼክ አይደረግም። አሁን አሜሪካን ሀገር ቢሆን ላይክ ሁሉም ሳምፕል ተወስዶ አንድ ቀን ዲኤንኤ አለ ፎሬንሲክ አለ። ግን እኮ ኢትዮጵያ ተቀይራለች እኮ እንደ ድሮ አይደለችም። they have everything እውነት ለመናገር ይሄ ቆየው ሊሆን ይችላል። አሜሪካ ሀገር ሌላ ውጭ ሀገር የዛሬ 10 አመት 15 አመት ሲያረጉት የነበሩት ይሆናል እንጂ አለ ፍራንሲስ አለ እንዴ። ግን ለምንድነው የሚቸኩሉት? አለ ለምንድነው የሚቸኩሉት? ያ ብቻ አይደለም። አሁን ልጁ ተጠርጣሪ ነው። ተጠርጣሪም ሆኖ ይሄ ልጅ ቪክቲምም ሊሆን ይችላል። እሱ ነው እንትና ባል ቦይፍሬንዷ እኮ ታዲያ የተያዘው እኮ ተጠርጥሮ ነው እንጂ እኮ ተከሶም አይደለም። አልተፈረደበትም። ማንም ሰው ይያዛል እኮ ቤት ውስጥም የሚኖር ሰው ማንኛውም ሰው እስከንትን እስከሚል ድረስ ይያዛል። እንደዛ ነው እኮ ያ ይያዛል። ማንም ሰው ቤት ውስጥ ያሉት አካባቢ ያሉት ይያዛሉ። እንኳን ሰፈር ውስጥ ያለው ሰውም ይያዛል። ግን እሱ ራሱ ሂዶ ለመቅበር ራሱ ቻንስ አልተሰጠውም። ለምንድነው በቃ ይዘው ወዲያው እሷን እንዲቀርብራት ቻንስ አልተሰጠውም? በነገርሽ ላይ ቀበረም አልቀበረም ዋናው የተጎዳችው ሟች ናት። ቀነኒ እኮ አሁን ከአንዱ ዓለም ጋር ናትና ከአንዱ ዓለም ጋር ናት። ግን በጣም ነው የሚመታት። ያዩ ልጆች ደግሞ ምንድነው ያሉት? ኢቭን ክለብ ውስጥ ሳይቀር ይመታታል። ሰው እያየ ማለት ነው። ጎረቤቶቿ ምናምን ደግሞ የሚናገሩት አሁን ጫልቱ ያልካት እዚህ ጋር ስክሪንሻቷን አጥፋው ነበረ ጽሁፏን አይደለ? ፖስት ካደረገች በኋላ መልሳ አጠፋች። ጫልቱ ማለት ጎረቤታቸው ናት። አንድ ላይ ነው የሚኖሩት። እዛ ጽሁፉ የሚለው ስለ ፍቅር ከምትዘምሩ ፍቅርን አይነት እንትን ነው የያዘው ውስጡ ማለት ነው። በጣም እንደሚጨቃጨቁ ከመጨቃጨቅ አልፎ በጣም እንደሚመታት ነው አሁን ዙሪያዋ ላይ ጎረቤቶቿ ላይ ሰዎች የሚያወሩት ማለት ነው። እቺ ልጅ ትላንትና ባይገላት ራሱ ኦልሞስት በቃ ታስተውቃለች። በጣም ከስታ ነበረ። ያቺ ምናቃት ኢንፍሉዌንስ ስታደርግ የነበረችው ቀነኒ አይደለም አሁን ያለችው አይደለ? ይሁን በጣም ያስታውቃል። ዲስኮምፈርት የሆነ ስለ ቀነኒ አዱኛ ለመናገር ነው የመጣሁት። ቀነኒ አዱኛ በመሞቷ በጣም አዝነናል። ብዙዎቻችን ልባችን ተሰብሯል። ምክንያቱም ወይ አላረጀችም ወይ አልታመመችም። አንኤክስፔክትድ ነገር ነው የሆነው። በቃ ያልተጠበቀ ነገር ነው። በጣም ታሳዝናለች። ብዙዎቻችን አዝነናል። ጥሩ ልጅ ነች። መስራት የምችልበት ብዙ ነገር መቀየር የምችልበት ጥሩ ነገር ላይ ያለች ልጅ ነው። እንደዚህ ደስተኛ የነበረች የምትጫወት ልጅ ነው እንዲሆን የሰማነው እና ብዙዎቻችን ተሰምቶናል፣ አዝነናል። አንዱ ዓለም ጎሳም ደግሞ ወንድማችን ነው፣ ጓደኛዬ ነው፣ ቤስት ፍሬንዴ ነው እና አብረው መሆኑ አግኝቻቸው አውቃለሁ። ያየኋቸው ጥሩ ሰዓት ሲያሳልፉ ነው። ጥሩ ጊዜ ላይ ያሉ ነው ያገኘኋቸው። ከዛ በኋላ ምን አፕል እንዳደረገ አላቅም እና ብዙዎቻችሁ አሁን ህግ ይዞታል ጉዳዩን። ህግ አጣርቶ
ይፋ እስከሚያደርገው ድረስ መቸኮል የለብንም። ጥፋተኛም ሆነ አልሆነም እስቲ እኔ አንቸኩል። ይሄ ልጅ አልተጎዳም ማለት አይደለም። የሰው ልጅ ምን እንደሚሰራበት አታውቁም። አንዷለም በጣም ሀምብል ልጅ ነው፣ ጥሩ ልጅ ነው፣ የዋ ልጅ ነው። ምን እንደተደረገበት አላውቅም። ሴት ላይ ጓደኛዬ ላይ እንደዚህ አይነት ነገሮች ስሰማ ሲነገር ሚዲያ ላይ ሳይ አሮን ነው ማላውቀው አንዷለም ነው እየሰማ ያለሁት እና በጣም አዝነናል ብዙዎቻችን። ግን ልጁን እንደዚህ እንደ ጭራቅ ምናምን አድርጋችሁ አታውሩ። ስታቁት እኮ ሲዘፍን ነው። አብዛኞቻችሁ በጥሩ ዲሲፕሊኑ ታቁታላችሁ። የሆነ ሰዓት የሚባለው የሚቀየረውን አንዷለም አላውቀውም። ገባችሁ አይደለ? ስለዚህ ነገሮች እስኪጣራ አትቸኩሉ። ልጁ አሁን እሷ በመሞቷ ደስተኛ ይመስላችኋል? በቃ የሚደሰት የሚረካ ይመስላችኋል? ይሄ ልጅ ወጥቶ ጭንቅላቱ ሰላም የሚሆን ይመስላችኋል? አንዳንዴማ እንደ ሰው ቆም ብሎ ማሰብ አሪፍ ነው። የፈለገ ይሆን ማንም ቤት እኮ ነው ባልና ሚስት፣ እናትና አባቶቻችንም እኮ ይጋጫሉ ምናምን አፕን ያደርጋል። ብዙ ሰው ብዙ እንዲህ አይነት ችግር ሁሉም ቤት አለ። እሷ ታዋቂ መሆኗ እሱ ታዋቂ መሆኑ ነው እንጂ የተጋነነው ብዙ እንዲህ አይነት ነገር በየቀኑ አፕን ሲያደርግ ነው የምናየው። እና እስቲ አንቸኩል ያለውን ነገር እኔ ትላንትና አይቻለሁ። በጣም አዝኗል። በቃ ያስታውቃል ፊቱ ላይ የነበረው ነገር። ቀብር ቦታ ላይ ነበርኩ ሂጄ ከጓደኞቼ ጋር ቀብሬ ነው የመጣሁት እና በቃ የነበረው ነገር በጣም ያሳዝናል። እና እንትን አንበል አንቸኩል። ዮኒ ማኛም እያረጋጋው ገባ እያረጋጋው ቸኮል አትበል። አጫሉ ላይ እንዲህ ተጣድፈ ነበረ ገባ። አትጣደፍ ሰውን እንትን ለማለት። የአንተ ችግር ይገባኛል ከማን እንደሆነ ከአንዷለም አይደለም። ለኦሮሞ ያለንም ጥላቻ አውቀዋለሁ። እንኳን ምክንያት አግኝታ አይደለም። ላይክ ለሴት እንደ ማናችንም ለሴት እናዝናለን። ሁላችንም እኮ ያራዳ ልጅ ነን። ያራዳ ልጅ ሆኖ ሴት ላይ ክፉ የለም። ገብተዋል አይደለ? ስለዚህ አረጋጋው ብራዘር፣ አረጋጋው። ሌላ አይደለም። ላይክ እኔ አሁን ያለሁበት ሙድ ሌላ ሙድ ነው ያለሁበትን ታውቀኛለህ። ለመረጋገጥ አይደለም። ካስፈለገም ምላሴ ደረት ኪስ ውስጥ ነው የሚገባው። እንደ ልብ እንትን እላለሁ። ማንም አልሰማም። ግን እናረጋጋው እና አረጋ ብለው ይጆሌ ኬኛስ ወሊቲ ዱልተኒ ወኖን ጀዲና ተስገባት ያዳ አመቃ መሴራ ይላለቻ ጅራሚቲ ሰናፊ ተስገባኔ ሜ አላሉ ወንተው እንደው እጉ ጀሪይቱ ወሊቲ ወኖን ጀዲና ከነቱን ኛችታ መሌ ባየኑ ገዲሲስቴቲ በጣም አሳዝናናለች። ቀነኒ አዱኛ በጣም አዝኛለሁ። በደንብ በጣም አዝኛለሁ። ነፍሷን በአጸደ ገነት ፈጣሪ ያኑርልን። ለቤተሰቦቿ መጽናናት እንመኛለን። ለወዳጆቿ ለሁላችሁም ነገሩን ተረጋግተን ፖስቷል እነሱ። አሁን ጥያቄው ከመሬት ላይ ያነሷት እሱና ቤተሰቦቹ ናቸው። ከፎቅ ላይ ወድቃ ማን የገፈተራት? ሌሊት እኮ ነው፣ ደረቅ ሌሊት ላይ በልደቷ ቀን ደረቅ ሌሊት ላይ ወጥተው ሬሳዋን አንስተው ላይክ ነፍሷን ወደ ሆስፒታል የወሰዱት እነሱ ከሆነ ገፍታሪንም አይተዋል። ስትወርቅ ካዩት ገፍታሪንም አይተዋል። ማን የገፈተራት? እቺ ልጅ ማን የገደላት? ማን የገደላት? አንዳንዴ ይኸውላችሁ ከጋሪ ሹፌር ወደ ታዋቂ ሰው አስባችሁታል? እግዚአብሔር እኮ መጀመሪያ ከጋሪው ሹፌር ባጃጅ ሹፌር፣ ከባጃጅ ታክሲ ሹፌር፣ ከዛን ሃይገር ሹፌር እንደዚህ ያለ ታዋቂ ዘፋኝ ብትሆን ይሻላል። ከጋሪ ሹፌር ታዋቂ ዘፋኝ ስትሆን ልብክ ያብጣል። እናቴ ትሙት። አሁን አንተ እቺን የመሰለች ሚስት አግብተህ አንተም ሰው ሆነ እሷ ላይ የመደረብ ሞራል አለ ኮይ? በእውነት ከጋሪ ላይ ተነሳ ኦሽ ሲል የነበረ ሰውዬ በቃ አሜሪካ ቱር ያደርጋል፣ ዱባይ ምናምን፣ ዱባይ ማስረግዛል እየተባለ ነው።